እግዚአብሔር ፈቃድ ዛሬ የምንማማርበት የትምህርታችን ርዕስ እግዚአብሔር ሰይጣንን እንዲፈትነን ለምን ይፈቅድለታል በሚል ርዕስ ነው የምንማማረው። እግዚአብሔር ለሚታገሱት ሁሉ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው ይላል። እግዚአብሔር ያበርህ ሊተ ምንትኑ ያፈራህኒ፣ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ምንም የለም። አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ዓለምን በቸርነቱ የሚመግብ ስጋችንን ለብሶ ያዳነን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ስላደረገልን ስለ ቸርነት ስራው ሁሉ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይድረሰው። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ሐዋርያት የቅዱሳን ነቢያት የቅዱሳን ሰማዕታት ጻድቃን ረድኤታቸው በረከታቸው ከኛ ጋር ይሁን። የተከበሩ አባታችን መላከ ገነት መዝገቡ ላቀው የዚህ ቤተክርስቲያን አስተዳዳሪ፣ የተከበራቸው አባቶቻችን ሊቃውንተ ቤተክርስቲያን፣ ካህናት አባቶች፣ ዲያቆናት ወንድሞች፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? ቸሩ አምላካችን ኢየሱስ ክርስቶስ በዚህ ስለሰበሰበን እንዲያስተምረንም ስለፈቀደልን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረንም ፈቃዱ ይሁንልን። እንማማራለን። ርዕሱን እነግራችኋለሁ። ከዚያ በፊት አንድ ሐሳብ መናገር ስለፈለኩ ነው፣ በኋላ እንዳይዘነጋኝ። ምንድነው? ቅድም ብፁዕ አባታችን አቡነ ገብርኤል ነፍሴ የወደደችውን አገኘሁ በሚል ርዕስ አስተምረውናልና በቤተ ክርስቲያናችን ስርዓት ሁሉም ነገር ትርጉም አለው፣ ችግር የለውም። ልጅ አስተምሮ አባት በኋላ ቢናገር መደምደሚያ ማረሚያ ይሆናል። አባት ደግሞ መጀመሪያ ተናግሮ ልጅ ኋላ ከተናገረ አባት መሰረት ይሆናል ማለት ነው። ልጅ ከዚያ ቀጥሎ ይሰራል ማለት ነው። ጌታ አስተምሮ ኋላ ሐዋርያት እንዳስተማሩት። ስለዚህ ባርከው ለመስጠት ነው የጀመሩልን። ከሳቸው ተነስተን እንሄዳለን ማለት ነው እና ብፁዕ አባታችን ነፍሴ የወደደችውን አገኘሁ እንዳሉ እኔ ሁልጊዜ ነፍሴ ከምትወደው ነገሮች ዛሬ አንዱን ያየሁ ይመስለኛል እና በጣም ነው ደስ ያለኝ። ክርስቶስ ነው ዋናው። ደግሞ በሐሳብ ደረጃ ነፍሳችን የምትፈልገው ብዙ ነገር አለ። አንዱ የምፈልገው ነገር ሁልጊዜ እኔ ብቻ አይደለሁም፣ የቤተ ክርስቲያን መምህራን ሁሉ የሚመኙት ሁልጊዜ በጉባኤ ቤት ያሉ መምህራንም ካህናትም ዲያቆናትም የቤተ ክርስቲያን አባቶችና ማህበር ሁሉ የሚመኙት ሊቃነ ጳጳሳት ለምእመናን በትምህርት ቅርብ የሚሆኑ መቼ ነው የሚል ጥያቄ ነበረን። ሁልጊዜ ነው የምንጠይቀው። ምክንያቱም ጌታችን ኢየሱስ ክርስቶስ አርከ መሃይምናን ይባላል በኪዳን ስናመሰግን። አርከ መሃይምናን ማለት ነው የምእመናን ወዳጅ፣ ጓደኛ፣ ወንድም እንደማለት ነው፣ ቅርብ ማለት ነው። እና ሊቃነ ጳጳሳት ለምእመናን በትምህርት ቅርብ መሆን አለባቸው። ሊቃነ ጳጳሳት አስተዳዳሪዎች፣ ማኔጀሮች ብቻ አይደሉም፣ መምህራን ናቸው። መምህራን ናቸው። ጌታችን ኢየሱስ ክርስቶስ ለሐዋርያት 5 መክሊት ሲሰጣቸው ከ5ቱ መክሊቶች አንዱ ማስተማር ነው፣ ሁለተኛው ማቁረብ ነው፣ ሶስተኛው ጳጳስ መሾም ነው፣ አራተኛው ቄስ መሾም ነው፣ አምስተኛው ዲያቆን መሾም ነው። ለጳጳስ 5 መክሊት አለው። ከ5ቱ መክሊቶቹ አንዱ ማስተማር ነው የጳጳስ። ስለዚህ ጳጳስ መምህር ነው። ሊቃነ ጳጳሳት ሁልጊዜ ቢያስተምሩ ምእመናን ተስፋ ያገኛሉ። የሚያጠፋ ይታረማል። ማንም ቤተክርስቲያን ውስጥ ገብቶ አይጫወትም። በረከትም እናገኛለን። ሊቃነ ጳጳሳት የክርስቶስ እንደራሴዎች ናቸው። የቅርብ ተጠሪዎቹ ናቸው። ወዳጆቹ ናቸው። የልብ አማካሪዎቹ ናቸው። ትልቅ ማዕረግ ነው። እነሱ ለኛ ቅርብ በሆኑ ቁጥር ክርስቶስ ለኛ ቅርብ ይሆናል እና እንዲያውም ቅዱስ ዮሐንስ አፈወርቅ በከተማ መሃል ሁሉ ሲያልፍ ምእመናን እንደፈለጉ እንዲያገኙት አጃቢዎችን ያርቅ ነበር ይባላል። ስለዚህ አባቶቻችን እንዲህ በማስተማር ቅርብ እንዲሆኑ በሳምንት ሲሆን በሳምንት በየሀገረ ስብከታቸው ጉባኤ ቢያስተምሩ በሳምንት
ካልሆነ እንደው በወር አንድ ቀንም አባቶቻችን ብናያቸው እኛም አርፈን እንቀመጥ ነበር ማለት ነው። ልጆቻቸው አርፈን እንቀመጣለን አባቶቻችን ካስተማሩ። እና በጣም ነው ደስ ያለኝ ይሄን በማየቴ። ብፁዕ ወቅዱስ አቡነ ሽኖዳ ርዕሰ ሊቃነ ጳጳሳት ዘግብጽ የግብፁ ፓትርያርክ በረከታቸው ይድረሰን ያረፉት አቡነ ሽኖዳ የረቡዕ ጉባኤ ነበራቸው። እድል ገጥሞኝ እኔም ዘንድሮ በእግዚአብሔር ፈቃድ የረቡዕ ጉባኤ የሚያስተምሩበትን ቦታ አይቼዋለሁ። አለቱን ፈልፍለው ስምዖን ጫማ ሰፊው ያፈለሰውን ተራራ አለቱን ፈልፍለው 20,000 ሰው መያዝ የሚችል መቀመጫ ያለው ልክ ምንድነው የምትሉት ወደ ላይ መቀመጫ ያለው ወንበር ሰርተው እነሱም ዛሬ ተራራ ያፈርሳሉ ማለት ነው። ቀድሞ ሳይሆን ዛሬም እያፈለሱ ነው። እዚያ ላይ የረቡዕ ጉባኤ ነበራቸው። ቅድም እንደነገርኳችሁ ብፁዕ ቅዱስ አቡነ ሽኖዳ የረቡዕ ጉባኤ ነበራቸው እና ወደ 20,000 ሰው የሚይዝ ወንበር አለ አይቼዋለሁ እኔ። እዚያ እያስተማሩ ነው ቤተክርስቲያኒቱን ወደ ክብሯ ይመለሷት እና ሲያስተምሩ ቆይተው ፓትርያርክ በሆኑ ጊዜ ህዝቡ ተሰብስቦ አንወደውትም አላቸው። ለምን ሲባል የረቡዕ ጉባኤን ያቋርጡብናል ነበር ያላቸው። ከዛ እሳቸው ምንድነው ያሉ? አይዟችሁ ልጆቼ ጳጳስ ማለት መምህር ማለት ነው፣ ፓትርያርኩኝም አስተምራለሁ አሏቸው ማለት ነው። መጨረሻ ላይ እስኪሞቱ ድረስ እያስተማሩ አረፉ። ቤተክርስቲያኒቱን በእንዲህ ያለ ልዕልና ጠበቋት። አሁንም አባቶቻችን ሊቃነ ጳጳሳት ወደ መድረክ መምጣታቸው ማስተማራቸው መተው ዝም ቢሉ ራሱ በረከት እናገኛለን። ትናንትና ብፁዕ አቡነ ቀውስጦስ መገኘታቸው ሐዲሳትን እንደ ውዳሴ ማርያም እየጸለዩ የተማሩ ናቸው። ደብረ ሊባኖስ ታሪካቸውን አውቃለሁ። እንደ ጸሎት እየጸለዩ የሐዲስ ኪዳን ጥቅሶችን ሲጠቅሷቸው እሳቸው የሚጠቅሷቸው ሳይሆን ራሱ ቅዱስ ጳውሎስ ተገኝቶ የሚጠቅሰው እስኪመስል ድረስ ነው የሚጣፍጥላቸውና እሳቸው ተገኝተው ሲማሩ እንደውም ይገርማችሁ የዛሬ ወር መጥቼ ሳለ ከጉባኤ የቀረውበት አንዱ ምክንያት ብፁዕ አቡነ ቀውስጦስ መጽሐፍ አንብብልኝ እያሉ እያነበብኩ ነው የነበረው ማለት ነው። መጽሐፍ እስኪ አንብብልኝ ብለው እሳቸው በዚህ ጊዜያቸው ያነባሉ። የእኛን ውርደት ተመልከቱ ማለት ነው። እስከ ምሽት ድረስ እያነበብን አንብብልን መጽሐፍ እያሉ ያስነብባሉ። ጥያቄ ይጠይቃሉ በዚህ እድሜያቸው እና መምጣታቸው እጅግ መልካም ነው። አንድ ነፍስ የወደደችው ነው ያልኩኝ ሊቃነ ጳጳሳት ወደ ትምህርት ወደ ማስተማር መምጣታቸው እጅግ መልካም ነው፣ ደስ ብሎኛል። ሁለተኛ ደግሞ አድባራት የቤተክርስቲያን አብያተ ክርስቲያናት አድባራት እንደው ሱቅና ፎቅ ከመስራት አልፈው ህዝቡ እንዲማር ማድረጋቸው ይህ ትልቅ ነገር ነው። በዚህ ያሉት መላከ ገነት መዝገቡ በጣም እውነት እግዚአብሔር በሚያውቀው ማለት ነው። እግዚአብሔር በሚያውቀው መምህር ሊመጣልኝ ነው ብለው ምድር የሚሰሙ አለቃ እኔ አይቻላውቅም ማለት ነው። እሺ ብላችሁኛ ትመጣላችሁ የሚሉ ሰው ማለት ነው። እረኛ ማለት ሰው እንዲማርለት ነው። በጎቹን አስሮ በዱላ እየቆረቆረ የሚቀመጥ እረኛ ይሄ ነፍሰ ገዳይ ነው። ለበጎቹ ውሃና ሳር የሚያቀርብ ነው እረኛ የሚባለው። እና ይሄን በማድረጋቸው በጣም ደስተኛ ነኝ። እዚህ ያሉት መምህራን መምህር ምስጢረ ሥላሴ፣ መምህር ኤልያስ ሁለቱም የሐዲሳት የብሉያት የሊቃውንት መምህራን ናቸው። ትዕቢት ሳይቃወማቸው ሌላ መምህር መጥቶ ያስተምር ማለት በራሱ ይሄ ፍቅርን፣ አንድነትን፣ እረኝነትን የሚያመለክት ነው። በጣም ደግሞ ሌላ ልዩ ውበት የሚያሳየው ደግሞ ምንድን እንደሆነ ተመልከቱ። ሊቃውንት እዚህ ቁጭ ብለው መማራቸው ደስ አይላችሁም? አው እዚህ ተሰብስበው ካህናት አባቶቻችን አርአያ ሆነው ከበው እና እኔ እንደዚህ ደብር ውበት አላየሁምና በጣም ነው ደስ ያለኝ። እግዚአብሔር የቤተ ክርስቲያንን ውበት እንዲህ አድርጎ ይመልስልን እና በዚህ ደስ ብሎኛል። ደብሩንም እጅግ አድርጌ እግዚአብሔር በዚህ አይነት መልክ ሌሎችንም እንዲያሳየን ፈቃዱ ይሁን እላለሁ። እንግዲህ ወደ ትምህርቱ ስንሄድ እንደ እግዚአብሔር ፈቃድ ዛሬ የምንማማርበት የትምህርታችን ርዕስ እግዚአብሔር ሰይጣንን እንዲፈትነን ለምን ይፈቅድለታል በሚል ርዕስ ነው የምንማማረው። እስኪ በሉ እግዚአብሔር በሉ ሰይጣንን እንዲፈትነን ለምን ይፈቅድለታል? ድገሙ እስቲ እግዚአብሔር በሉ ሰይጣንን እንዲፈትነን ለምን ይፈቅድለታል? ሶስተኛ በሉ እግዚአብሔር ሰይጣንን
እንዲፈትነን ለምን ይፈቅድለታል? እንግዲህ መቼም ትምህርት ስንማር አንዳንድ ጥያቄ መመለስ ነው ዓላማው። ሰይጣን የሚፈጥርብንን ዓላማ መመለስ ነው። እርግጠኛ ነኝ የሁላችሁም ጥያቄ ነው። ነው አይደለም? እስቲ ነው የሚል ነው። እሺ እግዚአብሔር ይስጥልን። የሁላችሁም ጥያቄ ነው። ካልሆነ እንለፈው ርስን። የሁላችሁም ጥያቄ ነው። እሺ በብዙ ሰው የማያምኑ ሰዎችም ይሄንን ይጠይቃሉ። እግዚአብሔር መልካም ከሆነ ለምንድን ነው እንደዚህ ያለ ችግር ሲደርስብን ዝም የሚለን? ለምን ዝም ይላል እግዚአብሔር የሚል ነገር አለ። መጽሐፍ ቅዱስንም ስናነብ የሚጋጭ የሚመስል ነገር ብዙ ነገር ታገኛላችሁ። የመጀመሪያው እግዚአብሔር ባህሪው መልካም ነው። ባህሪው መልካም ነው። በሱ ዘንድ ክፉ የለም። አልወ ጽልመት ውስተ መክፈልታቲሁ። በእግዚአብሔር በባህሪው ኃጢአት የለበትም፣ ነውር ነቀፋ የለበትም። እስመ ንጹሕ አጠባያቲሁ ለእግዚአብሔር። የእግዚአብሔር ባህሪ ሁሉ ፍጹም ንጹሕ ነው። እግዚአብሔር ባህሪው ንጹሕ ነው። ፈቃዱ ደግሞ መልካም ነው። ኄር እግዚአብሔር ለእለ ይትዔገሥዎ ወያድኅኖሙ በጊዜ ምንዳቤሆሙ። እግዚአብሔር ለሚታገሱት ሁሉ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው ይላል ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። ወምስካኢነ ውእቱ አምላኩ ለያዕቆብ። የያዕቆብ አምላክ መጠጊያችን ነው። ወበይንተዝ ኢንፈርህ ለማድለቅለቀት ምድር ወለመኒ ፈለሱ አድባር ውስተ ልበ ባሕር። ስለዚህ ተራሮች ተነስተው ወደ ባህር ልብ እንኳን ተነስተው ቢገቡ ወይም ቢነቀሉ አንደነግጥም፣ የያዕቆብ አምላክ መጠጊያችን ነውና። ይሄ እግዚአብሔር መልካም እንደሆነ ነው የሚያሳየው። እግዚአብሔር ያበርህ ሊተ ምንትኑ ያፈራህኒ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ምንም የለም። እግዚአብሔር ምእመና ለሕይወቴ። እግዚአብሔር የሕይወቴ መታመኛዋ ነው። ምንም የምፈራው ነገር የለም። እመኒ ጸብአኒ ተአይን እይፈራሃኒ ልብየ። ሰራዊት እንኳን ከቦ ቢወጋኝ እግዚአብሔር መታመኛዬ ነውና አልፈራም ይላል። ስለዚህ እግዚአብሔር ብርሃን ነው፣ እግዚአብሔር መድኃኒት ነው፣ እግዚአብሔር መልካም ነው። እሱ ራሱ ምንላል? አነ ውእቱ ኖላዊ ኄር ዘበአማን። እኔ እውነተኛ እረኛ መልካም እረኛ እኔ ነኝ ይላል። በጎ እረኛ እኔ ነኝ። እንኳን በአፋ ሆኖ መጠበቅ ይቅርና ራስን አሳልፎ በመስጠት እንኳን የሚጠብቅ እረኛ ነው እሱ። እግዚአብሔር ንጉሥ ሆኖ መጠበቁ፣ አምላክ ሆኖ መጠበቁ፣ በሰማያዊት መንግስቱ በግርማ መለኮቱ ሆኖ መጠበቁ ድንቅ ነው። ከዚያ ያለፈ ደግሞ የሚደንቀው ራሱን በመስጠት የጠበቀን እረኝነት ግሩም ነው። ለእኛ ራሱን አሳልፎ መስጠቱ። እግዚአብሔር እኔ ቸር እረኛ ነኝ ብሏል። እኔ ቸር እረኛ ነኝ፣ በጎቼም እኔን ያውቁኛል፣ ድምፄንም ይሰማሉ። በእኔ በኩል የሚገባ ይድናል። እኔ የበጎች በር ነኝ። ዘዋንተ አቤ ውእቱ ይድህን። በእኔ በኩል የሚገባ ይድናል። ይበው ወይ ወፅ፣ ይገባል ይወጣል፣ ወይ ረክብ ምርአየ፣ መሰማሪያም ያገኛል ይላል። ስለዚህ በጎቼ እኔን ያውቃሉ፣ እኔም በጎቼን አውቃለሁ። አልቦ ዘየሐይደኒዮን እምዴ፣ በጎቼን ከእጄ የሚነጥቃቸውም ከቶ የለም ይላል። እንግዲህ እግዚአብሔር ጠባቂያችን ነው፣ እረኛችን ነው፣ መልካም ነው፣ ቸር ነው። እግዚአብሔር ሰው እንዲጠፋም አይፈልግም። ኢፈነወ እግዚአብሔር ለወልዱ ከመ ይትሐጐል ኩሉ ዓለም አላ ከመ ይሕየው። እግዚአብሔር ዓለሙ ሁሉ እንዲድን እንጂ እንዲጠፋ ልጁን አላከውም ይላል። እግዚአብሔር ዓለሙ ሁሉ እንዲድን ነው እንጂ እንዲጠፋ አይፈልግም። ቅድምም ብፁዕ አባታችን እንደጠቀሱልን ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ ሲናገር ዘይፈቅድ ይሕየው ኩሉ ዓለም ዘአነ ቀዳሚሆሙ ለኃጥአን። የኃጥአን መጀመሪያቸው የምሆን እኔንም ጨምሮ ዓለም ሁሉ እንዲድን የሚወድ እግዚአብሔር ይላል ቅዱስ ጳውሎስ። ዓለም ሁሉ እንዲድን የሚወድ እግዚአብሔር የሚወደው ዓለም ሁሉ እንዲድን ነው። ወይኩን ፈቃድከ እንላለን። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን እንላለን። ቅዱስ ዮሐንስ አፈወርቄን ሲተረጉም ፈቃዱሰ ለእግዚአብሔር ድህነተ ዓለም ውእቱ ይላል።
ፈቃድህ ይሁን እያልን እንጸልያለን። ፈቃዱ ምንድነው ይልና የእግዚአብሔር ፈቃዱ ዓለም እንዲድን ነው ይላል። ሰዎችን ሁሉ ይወዳል፣ ለፍጥረት ሁሉ ይራራል እግዚአብሔር። ፍጥረትን እግዚአብሔር እንኳን እሱ ይቅርና ቅዱሳን ቸሮች ናቸው። የቅዱሳን ቸርነት ከሰው አንሶ እስመ ነፍሰ ጻድቅ ይትራራ ላይለ ነፍሰ እንስሳው፣ የጻድቅ ሰው ነፍስ ለእንስሳ እንኳን ይራራል ይላል። ጻድቅ ለእንስሳ እንኳን የሚያዝን ነው። እግዚአብሔርን ተውት፣ አንድ ሰው እግዚአብሔርን መምሰል ሲጀምር ለእንስሳ እንኳን የሚያዝን ይሆናል። ለእንስሳት የሚያዝን ይሆናል። ዛሬም ድረስ አሉ ለእንስሳት የሚያዝኑ። በገጠር ያሉት ያዝናሉ፣ የከተማው ሰው እንጃ ያላውቅም፣ ከተማ ስለማልኖር። የገጠር እናቶች ጤፍ እንኳን ሲያበጥሩ ለወፎቹ ይተውላቸዋል፣ እንዲለቅሙ ይተውላቸዋል። ለዝንጀሮ ይተዋል። በኦሪት ዘዳግም ማለት ቃርሚያ በቃረምክ ጊዜ አዝመራህን ጨርሰህ አትጨደው፣ ለድሃና ለአውሬ ተው ተብሏል። ርኅራኄ የብሉይ ኪዳንም የሐዲስ ኪዳንም አስተምሮ ነው። ጥጃውን አርደህ በእናቱ ወተት አትቀቅለው ይላል። የቸርነት ሥራ ነው ይሄ። ርኅሩሁን ነው። በእናትና በልጅ መካከል ገብተህ ጭካኔን አታድርግ ማለት ነው። እናትና ልጅን መለየት ጭካኔ ስለሆነ እግዚአብሔር እንኳን ለሰው እናትና ልጅ ይቅርና ለእንስሳት እናትና ልጅነት የሚያዝን ርኅሩህ ነው እግዚአብሔር። ለእንስሳቱ ርኅራኄ ሰርቶላቸዋል። አህያውን ያለመጠን እንዳይጭኑት ስርዓት ሰርቷል እግዚአብሔር። በሬና በሬ እንዳይዋጋ ስርዓት ሰርቷል። አንዱ በሬ የአንዱን በሬ ወግቶ እንዳይገድል ኦሪት ዘጸአት ምዕራፍ 21 ላይ እንደተጻፈልን። ስለዚህ እግዚአብሔር ለእንስሳት እንኳን እንድናዝን ፈጥሮናል። ለሁሉ ልክ መልክ ሰጥቶ ነው የፈጠረ እግዚአብሔር። ሁሉም እንኳን እሱ የእሱ ቅዱሳን እንኳን ቅዱሳን እሱ የፈጠረው ፍጥረት እንኳን መልካም ነው። 6 ቀን የፈጠረው ፍጥረት ሁሉ ወሬ እግዚአብሔር ከመሰናይ እግዚአብሔርም ያ መልካም እንደሆነ አየ እያለን የደመደመው የፈጠረው ፍጥረት ሁሉ እግዚአብሔር መልካም ነው። እንግዲህ እግዚአብሔር መልካም ከሆነ ቸርም ከሆነ እንዳንጠፋም የሚፈልግ ከሆነ እንድንድንም የሚፈልግ ከሆነ ቸር እረኛችንም ከሆነ እሱን ከተጠጋን ምንም የሚነጥቀን ከሌለ በሱ ስም እያመንን እሱን ጥግ እያደረግን የሱን ስም እየጠራን እየጸለይን እያስቀደስን በጎው እግዚአብሔር የት ሄዶ ክፉ ይደርስብናል የሚል ጥያቄ ሁላችንም እንጠይቃለን። ዲያብሎስ ራሱ ክፉ ነገርን ያመጣና እግዚአብሔር ቸር ከሆነ ክፉ ነገር ለምን አመጣብህ ብሎ ደግሞ ይጠይቀናል። ለዚህ መልስ ያጣች ነፍስ በእግዚአብሔር ተስፋ ቆርጣ ትኮበልላለች። ለምንድን ነው እግዚአብሔር የማያዝንልኝ? አንዳንድ ጊዜ ደግሞ እንደውም በተለይ ያሁኑ ትውልድ ምን ብሎ ሊጠይቅ ይችላል? ቆይ እግዚአብሔር በእኔ ስቃይ ደስ ይለዋል ይላል። እግዚአብሔር በእኔ ስቃይ ደስ ይለዋል ወይ? ለምንድን ነው እኛ ስንሰቃይ ዝም የሚለው የሚል ጥያቄ። እዚሁ ጋር የሚያያዝ አንድ የመጽሐፍ ቅዱስ ጥቅስ ላንሳላችሁ። አነ ውእቱ እግዚአብሔር ዘፈጠርኩ ብርሃነ ወገበርኩ ጽልመተ። ብርሃንን የፈጠርኩ እኔ ነኝ፣ ጨለማንም የሰራሁ እኔ ነኝ። አመጽ ሰላመ እፈጥር ሰላመ ወእገብር እኪተ። ሰላምንም አመጣለሁ ክፋትንም እፈጥራለሁ። አነ እግዚአብሔር ፈጠርኩ ዘንተ ኩሎ። እኔ እግዚአብሔር ሁሉንም ይሄንን ፈጠርኩ ይላል ትንቢተ ኢሳይያስ ምዕራፍ 45 ቁጥር 6 ላይ። እኔ እግዚአብሔር ሰላምን አመጣለሁ ክፋትን እፈጥራለሁ፣ ብርሃንንም ፈጥሬያለሁ ጨለማንም ፈጥሬያለሁ ይላል። እዚያ ላይ እግዚአብሔር መልካም ነው አለ። አሁን ደግሞ እዚህ ላይ እኔ እግዚአብሔር ክፋትን እፈጥራለሁ ይላል። እግዚአብሔር ክፋትን ይፈጥራል? ምን ትላላችሁ? እንዴ እፈጥራለሁ ያለ እኮ ራሱ ነው እግዚአብሔር ራሱ ነው። እኔ ክፋትን እፈጥራለሁ። እኔ እኮ መጽሐፍ ቅዱስ ላይ ነው የጠቀስኩት። እግዚአብሔር እንደዚህ ብሏል፣ እግዚአብሔር ክፋትን እፈጥራለሁ ብሏል ይላል። ምን ትላላችሁ? እኔ ክፋትን የምፈጥር አምላክ ነኝ ይላል። እኔ ሰላምንም አመጣለሁ ጦርነትን የማመጣው እኔ ነኝ ይላል። ከዚያ መልሶስ ደግሞ ምን ይላል? ደግሞ መልእክተ ያዕቆብ ምዕራፍ 1 ቁጥር 3 ላይ እያሜክር እግዚአብሔር በእኩይ ይላል። እግዚአብሔር በክፉ ማንንም አይፈትንም ይላል። እንዴት ያለ ነገር ነው! እግዚአብሔር በክፉ ማንንም አይፈትንም። ኢሳይያስ ላይ ደግሞ እኔ እግዚአብሔር ክፋትን እፈጥራለሁ። አልተጋጨም? ተጋጭቷል? እሺ አልተጋጨም።
አንስታሴዎስ የሚባል ሊቅ ምን ብሎ ይናገራል? መጽሐፍ ቅዱስ ተጣልቶ አያውቅም። መጽሐፍ ቅዱስ የተጣላ መስሎ የሚታየን እኛ ከመጽሐፍ ቅዱስ ጋር ስለተጣላን ነው ይላል። አንተ ከመጽሐፍ ጋር ስትታረቅ መጻሕፍት ተጣልተው አያውቁም ብሎ ይናገራል። ስለዚህ እግዚአብሔር መልካም ነው። እስቲ እግዚአብሔር መልካም ነው በሉ። እግዚአብሔር ቸር ነው በሉ። ሰው ሁሉ እንዲድን ይፈልጋል፣ ይረዳናልም። ልብ በሉ። እንዲያውም ምንድን ነው የሚለው? ወይ ፈቅድ ምክንያት ለድኂን። እግዚአብሔር ሰውን ለማዳን ምክንያት ይፈልጋል። ሰውን ምክንያት ፈልጎ ነው የሚያድን እንጂ ቆይ እስቲ በገሌ በምን ልፍረድበት አይደለም የሚለው። የሚያድን ነገር ከዚህ ሰውዬ ምን ላግኝ፣ እንዲሁ ምን አይቼ ልማረው ነው የሚለው እንጂ እግዚአብሔር እንዲሁ በገሌ በምን ልፍረድ ይችንም ልመዝግብ አይደለም የሚለው። ኃጢአትን ብትቆጣጠር ኑሮ በፊት ማን ይቆማል ያለ ዳዊት ይሄን ነው። ኃጢአትን ብትቆጥር በአንተ ፊት የሚቆም ማንም አይቆምም። ቸርነትን ነው የሚቆጥር እግዚአብሔር። ሰውን ለማዳን ተግቶ የሚሻ አምላክ መሆኑን የምታዩት ሰውን ለማዳን ወርቅ እፈልጋለሁ ቢል ኑሮ ወርቅ ስንት ሰው ይኖረዋል? እግዚአብሔር ግን ሰውን ለማዳን እስከ ውሃ ዝቅ ያለ አምላክ ነው። ቀዝቃዛ ውሃ የሰጠ ይድናል አለ። ምን ማለት መሰላችሁ? እስከ ትንሹ ነገራችሁ ድረስ እናንተን ለማዳን እወርዳለሁ። ውሃ ማንም ሰው ሊያገኘው የሚችለው ነው። ሌላ መንፈሳዊ ትርጉም አለው። ውሃ የሰጠ የተባለ ይላል ቅዱስ ቄርሎስ። ሰው ምንም ነገር ቢሰጥ በእግዚአብሔር ዘንድ ውሃ ነው። አካልህን እንኳን ለእግዚአብሔር ቆራርጠ ለሰማዕትነት አሳልፈ ብትሰጥ ለእግዚአብሔር ግን ውሃ እንደመስጠት ነው። ምክንያቱም ያ አካል የራሱ ነው። እግዚአብሔር ደግሞ ላንተ ያደረገልህ ነገር ያንተ አካል ቢቆራረጥ እንኳን የማይመጥን ነው። ስለዚህ ለእግዚአብሔር ምንም ነገር ብንሰጥ ውሃ ነው። አካል እንኳን መስጠት ቢሆን ውሃ ነው። እንደዚያ ከሆነ እግዚአብሔር እንደዚህ ያለ መልካም አምላክ እንዲህ ያለ መልካም አባት ከሆነ ለኛ የሞት አምላክ አኮ በመላክ ወአኮ በተንባል መልአክ ልኮ አማላጅ ልኮ ሳይታረቀን ራሱ መጥቶ ከታረቀን እስከዚህ ድረስ ሰው የሚወድ አምላክ ከሆነ ለምንድን ነው እግዚአብሔር ክፉ የሚያመጣብን የሚል ጥያቄ ይኖራል። እግዚአብሔርስ በክፉ ይፈትናል ወይ? መልሱ አይፈትንም ነው። እስኪ አይፈትንም በሉ። እግዚአብሔር በክፉ ይፈትናል አይፈትንም? እግዚአብሔር ክፉ ይፈጥራል አይፈጥርም? እስኪ ንገር፣ ይፈጥራል አይፈጥርም? አይፈጥርም። እግዚአብሔር እንዴ እፈጥራለሁ ብሎ አላልክም ቅድም ልትሉ ትችላላችሁ። እግዚአብሔር ክፉ አይፈጥርም። ታዲያ ምን ማለት ነው? ክፉ ሲመጣ ዝም ይላል ነው። እስኪ በሉ ንገሩ እንጂ ክፉ ሲመጣ እስኪ ለምሳሌ እንዲህ የሚል ነገር አለ። ሮሜ ምዕራፍ 13 ቁጥር 1 ላይ እስመ ይሰየም መኮንን ዘእንበለ ዘእምኀበ እግዚአብሔር ይላል። ያለ እግዚአብሔር ፈቃድ ባለስልጣን አይሾምም ይላል።